እኔ የምለው ግን አንድ ጥያቄ አለኝ። ማለት ፍቅር ብሩክ ነው ያልሽው? ብሩክን ከዚህ በፊት ታውቂዋለሽ ነው? ከዚህ በፊት ከሱ ጋር ትተዋወቃላችሁ ነው ወይስ ምንድነው? በምን አይነት መንገድ ነው? በምን አይነት ሁኔታ ሆነሽ ነው? ማለት ቢያንስ ትንሽ የማሰቢያ ጊዜ እንኳ አያስፈልግሽም? ከአንዳንድ እኮ በቃ እኔ በቃ እወድሻለሁ በቃ ከኔ ጋር እኔ በፈለግሽው ሰዓት እኔ አንቺ ያጠገባለሁ ሲልሽ እኮ ከአንዳንድ ምንም አልተግደረደርሽም ነው። ፉፉዬን ለማናደድ ነው። በጣም ግራ ስለገባኝ እኮ ነው። ምን አይነት ማለት እንዴት ሆኖ ነው ከአንዳንድ እንደዚህ እሺ ያልሽው? ሰላም ጤና ይስጥልኝ። ውድና የተከበራችሁ የመስኪ ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ማዳም ቅመሞችዬ እንዴት ናችሁ? እና ዛሬ ደግሞ እንደተለመደው ያው በአዲስ ነገር መጥተዋል። ግን ኮፒራይት በዛ ማለት ኮፒራይት አልበዛም? ውዶችዬ ቤተሰቦች እስቲ የሆነ ነገር በሉ። ግን አትሳደቡ በማርያም። እኔ ስድብ አልወድም። ማለት የስራው ባህሪ ሊሆንም ይችላል። ግን ስድብ ምን ያደርጋል? መሳደብ አሁን ስንት ነገር እያለ ስንት ነገር አሁን እንትን ማለት ኮሜንት መጻፍ ማለት ስንት የሚያበረታታ ነገር እያለ ጥፋትም ከሆነ ጥፋትም ያጠፋነው ነገር ካለ ያጠፋሁት ነገር ካለ መምከር እንዲያርጊ ማለት እየቻላችሁ ስድብ ደስ አይልም እኮ። ስድብ የሰይጣን ነው። አትሳደቡ። ለማንኛውም ግን በጣም 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 የሆነ ኮፒራይት በዝቷል። በቃ ትላንት ሩታ ኢጃባ አርጋ ምናምን አየና፣ ዛሬ ደግሞ ፍቅር ምናልባት ያው ለማስፈጠር ምናምን ሊሆን ይችላል። ሊሆን ችግር የለውም። እኔ እሱ ላይ ተቃውሞ የለኝም። ተቃውሞ ግን ኮፒ አብራችሁ እንትን እያላችሁ እንደዚህ ኮፒ መደራረጉ ጥሩ አይደለም ብዬ ነው። እና ፍቅር ባደረግሽው ነገር ማለት ግራ ገብቶኝ ነው። ከዚህ በፊት ትውውቅ ካላችሁ ኢትስ ኦኬ ኖርማል ነው ማለት እንትን፣ ግን ድንገት እንደዚህ እንትን ብሎ ምክንያቱም እኔ ድጋሚ አሁንም ሌላ እንትን እንዳይደርስብሽ ብዬ ነው ውዴ። ምን ያህል አውቀሽው ነው ልጁን ማለት እንደዚህ አይነት ነገር እኮ ሪስክ ነው። በጣም ከባድ ነገር ነው። እድሜሽን ሙሉ እግዚአብሔር ፈቅዶ እንትን እስክትይ ድረስ እኮ ያው ከሱ ጋር ነው የምትኖሩ። ይሄ ነገር ደግሞ ማሰብ አለብሽ ማለት በደንብ አጥንተሽው ይሄ ሰው አሁን በዚህ ልህ በፉፉዬ ልህ ሳይሆን በቃ በደንብ እንትን ብለሽው ነው ይሄ ነገር ማድረግ ያለብሽ እንጂ ዝም ብለሽ ብቻ አሁን በደመን ውስጥ ተነስተሽ እሱ አፈቅርሻለሁ ወይ ወድሻለሁ፣ ኢቭን እኮ የአንቺ ስሜት ምን እንደሆነ ራሱ አላወቅንም። በቃ ደስተኛ እንደሆነሽ ይሁን ወይ ቅድም እንዳልኩ ከፉፉ ጋር ያለው ነገር እንትን ለማለት ይሁን ብቻ ግራ የሚያጋባ ነገር ነው። ከአንዳንድ በቃ ጨርሰናል ምናምን ሂዱ ምናምን ስታያቸው እንዴት በአንዴ እንደዚህ አይነት ስሜት ሊሰማሽ ቻለ ብዬ ነው ማለት ለራስሽ ለህይወትሽ መጠንቀቅ ስላለብሽ ነው። ነገም እንደዚህ አይነት ህይወት እንዳያጋጥምሽ የተሻለ ነገር እንዲሆንልሽ እንትን ብትይ የተሻለ ነው ብዬ አስባለሁ። ዳኒ ወደ አንተ ስመጣ አይ ዳንዬ የማስረዳት አሁን አንተ የማስታረቅ አቅሙ እንጃ። አሁን ሁላችሁም ዳኒም አብርሃምም ይስሐቅም ማነው ይሄ ብሩክም የተባለው አሁን አዲስ የመጣው ፍቅርም ከፈቲ ውጪ ማለት ነው። ሁላችሁም ማስመሳዮች ናቸው። ሁላችሁም እግዚአብሔርን እኔ ነገሮች መች በዚህ ቅጽበት በቃ ነገሩን ድብልቅልቅልቅ ዛሬ ያየነው ነገር እንትን ሳንል ነገም ሌላ ድጋሚ ሌላ ጥፋት፣ አሁንም ትላንት ሌላ ጥፋት፣ ነገ ሌላ ጥፋት፣ ዛሬም ሌላ ምንድን ነው? ምን እየሆናችሁ ነው? ኧረ እባካችሁ እናንተ ሰዎች ቢያንስ የሆነ ሀፋፍ እንኳ አድርጎልን ማለት ግማሽ ሪል የሆነ ነገራችሁን ብታሳዩን አይሻልም? እንደዚህ ድብልቅልቅ የወጣው እኮ እኛም አስጨነቃችሁን። በእውነት ድብልቅልቅልቅ አድርጋችሁ እኮ እኛንም አደበላለቃችሁን። የትኛው ትተን የትኛው እንደምናወራ ራሱ እኮ ግራ ገባን። የምሬን ነው እንዴ! አሁን ዳኒ ምን ብለህ ነው አንተ አብርሃምና ሩታን የምታስታርቀው? በማርያም ትላንት አንተ ምን ስትላት ነበረ? አፈቅርሻለሁ ወድሻለሁ ስትላት የነበረው አሁን አንተ ጋር ያለው ያው እሷ በእርግጠኝነት አንተን እሺ እንደማትል ስላወቅ ጓደኛክ ደግሞ እንዴት ከኔ እንትን ብሎ ብለ መጀመሪያም አብርሃም ስለሚያፈቅራት ብለ በልህ ነው እንጂ የእውነት አሁን ለሩታ አዝነው ወይም ደግሞ ለአብርሃም አዝነው ወይ ሁለቱ አብረው እንዲሆኑ
ፈልገክ አይደለም አንተ ሩታን ከይሳቅ ጋር ብቻ ማየት ስለማትፈልግ ነው። ያው ጓደኛክ ስለሆነ እንዴት በጓደኛ ይቀማለው የሚለው ነገር ነው አሁን እኔ ካንተ የተረዳሁት እንጂ ለሁለቱም ማስበህ አይደለም እያደረክ ያለው ነገር። እስቲ የሆነ ትንሽ ሰከን ብለህ እኔ እንጃ ቪዲዮ ራሱ እንዴት ነው እንትን ያልከው? እኔ እየተቸውክ ምናምን አይደለም፣ ግን የተሰማኝን ነገር ነው የምናገረው። አሁን አንተ የእውነት አብርሃምና ሩታን አብረው እንዲሆኑ ፈልገክ እኮ አይደለም። አንተም ተናግረሃል እኮ ሩታ የኔ ካልሆነች በኋላ ግን ከአብርሃም ጋር ነው እንድትሆን የምትፈልገው ነው ያልከው። ስለዚህ አንተ አሁን ለማስታረቅ ሳይሆን ሩታና ይሳቅን ለማለያየት ነው። ከሱ ጋር እንድትሆን ስለማትፈልግ ብቻ ነው። እንዴት በጓደኛዬ በገዛ ጓደኛዬ ይበለጣለው ነው እንጂ ምን አይነት ነገር ነው? እንዴት ነው ይሄ ነገር የሚሆነው? ሲቀጥል ደግሞ ዳኒ ብቻም ሳይሆን ፉፉ ራሱ ብሩክ እንደዚህ ብሎ እንትን ሲል አንተም በጣም ተናድርክ። ማለት በጓደኛክ እንትን ማለትህ ነው ወይስ ለፍቅር አሁንም ፍቅር አለክ ነው? ብቻ ግራ የሚያጋባ ነገር ድብልቅልቅ ያለ ነገር ነው ዛሬ እንግዲህ ያየ ነው። ማለት ብትችሉ በተለይ አሁን ፉፉዬ ፈቲ ባትጎዳብህ ማለት በቃ እሷ ባለፈውም እንዳልኩት በብዙ ነገር ከአንተ ጋር ማች ስለምታረግ ከፍቅር ከፈቲ ጋር ብትሆን በቃ እኮ ፈቲ አየሃ፣ አሁን ራሱ አብራችሁ እያፈጠራችሁ ነው፣ አብራችሁ እየጾማችሁ ነው። ይሄ ራሱ እኮ በጣም ደስ የሚል ነገር ነው እኮ ነው። አሁን ፍቅርን እንትን ብለህ ቢሆን እኮ ፉፉ ሲጾም ፈቲ ትበላለች፣ ማናት ፍቅር ትበላለች፣ ፍቅር ስትጾም ደግሞ ፉፉ ይበላል ማለት ነው። ስለዚህ ይሄ ራሱ አንድ ትልቅ ልዩነት ነው የሚፈጥርባችሁ። ሶ አንተና ፈቲ አብራችሁ ጾማችሁ አብራችሁ አፈጠራችሁ። በቃ እንደውም እኮ ይሄ ልጅ እንደዚህ ሲልክ ምናልባት እንዴት ጓደኛ የሆነው ምናምን ብለህ ልትናደድ ትችላለህ። ግን ይሄ ነገር በመሆኑ ደስተኛ ነበር ልትሆን የሚገባው እንጂ አንተ አሁን ያሳየኸው ነገር በጣም ነው ሆቴ ሆንከው። ግን ያ ምክንያት ምናልባት እንዴት በጓደኛ ብለህ ሊሆን ይችላል ብዬም አስባለሁ። ግን ካልሆነ እንኳ ፍቅር ጋር የሆነ ነገር ካለ ፕሊስ እባክህን ፈቲን አትጉዳት። ማለት በጊዜ ንገራትና ብትለያዩ አይሻልም? እሷ ማለት የእሷን ህይወት ድጋሚ ማበላሸት፣ ድጋሚ ሌላ ጥፋት ታየ። አንዱ ጥፋታችሁ ሳይታረም ሌላ ጥፋት ነው አሁን እየሆነ ያለው አንተም ጋር ዳኒም ጋር አብርሃምም ጋር የማየው ነገር አንዱ ጥፋታችሁ ሳታሻሽሉ ድጋሚ ሌላ ጥፋት፣ አሁንም አንዱ ድጋሚ ሌላ ጥፋት ነው የሚሆንብህ። ሶ ከፈቲ ጋር ያለህን ነገር እንደኔ እርግጠኛ ነኝ አብዛኛው ሰው እኔ በቀደምም እንትን ባልኩት ቪዲዮ ኮሜንት ላይ ምናምን ስላየሁኝ ብዙ ሰው አንተና ፈቲ አብራችሁ እንድትሆኑ ነው። ግን የኛ ፍላጎት ብቻ ደግሞ ምንም እንትን ላይል ይችላል፣ ምንም አረግም። ግን አንተና ፈቲ አብራችሁ ሆናችሁ ወደፊት ብትሄዱ ደስ ይላል እንጂ ድጋሚ እሷን ጎተ ምናምን ኦዲየንሱ ራሱ እኮ ለእናንተ ያለው ነገር ክብራችሁ የሆነ ያወርድባቸዋል። እግዚአብሔርን የምሬን እኮ ነው። አንዳንዴ አሁን በጣም ተናደን ምናምን ስልጭት ብለጭ ምናምን ብለ የሚታይ ቪዲዮ ባይሆን ደስ ይላል። ማለት አዲስ ነገር ከእናንተ በጥፋት ላይ ጥፋት ሳይሆን አዲስ ነገር በየቀኑ ከእናንተ አዳዲስ ነገር፣ አዳዲስ ትምህርት፣ አዳዲስ ጥሩ ነገሮችን ይቅርታም ተጠያይቃችሁ ከሆነ ይቅርታችሁም ያው በየቀኑ ብቻ አዲስ ነገር ብናይ የተሻለ ነገር ነው ብዬ ማስበው እንጂ በጥፋት ላይ ጥፋት እያጠፋችሁ የፈቲ ማነው የአብርሃም ጥፋት ሳይታረም ማነው ዳኒ ያጠፋል። የዳኒ ጥፋት እንትን ሳይል ደግሞ ፉፉ ታጠፋለ። ምንድን ነው? ምን አይነት ነገር ነው? ስለዚህ እስቲ እንደተባለው ለነገ ብዙ ነገር ሰስፔንስ ሆነን እንጠብቃለን። ብዙ ፉከራዎችም ስላሉ ያው ቀሚስ የሚለብስ ወንድ አለ። የሚያለብሰው ማን እንደሆነ ባናቅም ማን እንደሚለብስ ማን እንደማይለብስ እንግዲህ አናቅም። ግን ብዙ ፉከራዎችም ስላሉ ነገን እንግዲህ በጉጉት እንጠብቃለን። እስከዛ ሰላማችሁ ብዝት ይበልልን፣ ሀገራችንን ሰላም ያርግልን። ባባይ